ጠባቂ ፍልሚያና ጨዋታ ይሆናል። ትናንት የዚህ ምድብ ተጋጣሚዎች ወይም የዚህ ምድብ አባላቶች የሆኑት ካናዳና ቦስኒያና ሄርዞጎቪና አቻ በሆነ ውጤት አንድ ለአንድ ማጠናቀቃቸው ይታወሳል። ለዚህ ጨዋታ ትልቁ ግምት ለስዊዘርላንድ ተሰጥቷቸዋል። ብቸኛው በኳታር ብሔራዊ ቡድን ብቸኛው ከኳታር ሊግ ውጭ የሚጫወተው ተጫዋች ሐማም አህመድ በካልቸር በሚባል ክለብ በስፔን በታችኛው ዲቪዚዮን የሚጫወት ነው። ከዛ ውጭ በሙሉ የቡድኑ አባላት በሙሉ በዛው በኳታር ሊግ ውስጥ የሚጫወቱ ናቸው። ከዚህ አንጻር በቀላሉ ስዊዘርላንድ ጨዋታ ታሸንፋለች ተብሎ ተገምቷል። የቀድሞ ማንቸስተር ሲቲ የተከላካይ መስመር ተጫዋች በዘንድሮው ውድድር ዓመት ከኢንተር ሚላን ጋር በውሰት ያሳለፈው ማኑኤል አካንጂ ኳሱን ወደኋላ ያኪን በሶስት ተከላካዮች ነው የገቡት። ለኳታር ሶስት ተከላካይ ግርምዬ ለኳታር በሶስት ተከላካይ በአምስት ተከላካይ ማለት ነው። ሶስት ቋሚ ናቸው። ሁለቱ መናነሽ አገኟቸው። አሁን አስደናቂ ኳስ ኢምፖሎ መለሱባቸው። ኢምፖሎ መለሱበት። ሶፊ እንደሚታወቀው የስዊዘርላንድ ብሔራዊ ቡድን በዚህ ዓለም ዋንጫ ለመሳተፍ ሲያመራ ኢምፖሎ ቪዛ ለማግኘት በጣም ተጉላልቶ ነበርና በቆዳ ቀለም ጥቁር ስለሆንኩኝ ነው ወይ ብሏል። የካሜሮን የዘራረግ ያለው ተጫዋች ነው ኢምፖሎ። በአንድ ወቅት ካሜሮን ከስዊዘርላንድ በዓለም ዋንጫ 2002 የዓለም ዋንጫ ለመሰለኝ በነበራቸው ጨዋታ ላይ ኢምፖሎ ጎል አስቆጥሮ የአያቱን ቤት የካሜሮን ደጋፊዎች በድንጋይ ደብድበውታል። የአያቱን ቤት ዘረፋ ሁሉ ለማለክ ሞክሮበት ነበር የኢምፖሎን አያቶች ቤት ማለት ነው። በነገራችን ላይ ስዊዘርላንድ ካምፕ በከፍተኛ ተናዳፊ እባቦች የተሞላ ነው። እባብ አለበት። እባብ እኮ ከባድ ነው ግርምዬ። በጣም እባብ በየቦታው አይጠፋም። በጣም ከባድ እባቦች አሉት ተናዳፊና ልምምድ ቦታቸው ላይ በቀይ አስምረው አሜሪካኖች ካናዳዎች ከዚች እንዳትንቀሳቀሱ ብለው ወስኖ ነው የሰጧቸው እባቦች ስላሉ እዛ አካባቢ። አስደናቂ ኳስ አሁን ካታሮች ረጅም ኳስ በቀኝ ምስራቅ አቅጣጫ ላይ ለማግኘት ጥረት ያደረገ ይገኛል። አብዱል ኢሳቅ ነበረ እንደገና ኳሱ ማኑኤል አካንጂ አገኛቸው። አብዱል ኢሳቅ ሳተው እንዲህ አይነት እድል ምናልባትም በዚህ ዓለም ዋንጫ ላይ ያገኙ ይችላሉ። በትክክል ጁኒየር አስደናቂ ኳስ ነበረ። ይሄን ያጨረሰ ምን ሊያገባ ነው? ሚስት አግብቷል ግን ግርምዬ አይመስለኝም። ሚስትም ያገባም ይሄን ካላገባ እንዴት ነው ሚስት የሚያገባው? አካንጂ ስጦታ አቅርቦለት ስጦታ ሰጥቶት እንካ አግባ ብሎ ሰጥቶት፣ ጁኒየር ግን ለግብ ጠባቂው አቀበለው ግርምዬ። ሶፊ ይሄ ጨዋታ የሚካሄደው በአሜሪካ ሌቫይስ ስቴዲየም ሳንታ ክላራ ላይ የሚደረግ ጨዋታ ነው። እዚህ ስቴዲየም ገብቼ ጨዋታ ተመልክቻለሁ። ባይዘው ሳንታ ክላራ ካናዳ አልኩኝ። አይደለም አንደኛው ምድብ ካናዳ አንደኛው የአንድ ምድብ አባላቱ ነው። ሌላ ስቴዲየም ነው ጨዋታ ሌላ ሳንታ ክላራ በጣም ምርጥ ስቴዲየም ነው። ሳንታ ክላራ ነው ግርምዬ። እኔ ከጎል ጀርባ ሁኜን የተመለከቱት ኮፓ አሜሪካ ጨዋታ በቺሊና በኮሎምቢያ መካከል የተካሄደውን ጨዋታ እዚህ ስቴዲየም ገብቻ አይቻለሁ። ኮፓ አሜሪካ ሳንታ ክላራ ላይ። አዎ ዛሬ በካንሳስ ሲቲ አንድ ነገር ተከስቷል። የእንግሊዝ ብሔራዊ ቡድን ያለበት የእንግሊዝ ብሔራዊ ቡድን ሻንጣቸው፣ የመለማመጃ ቁሳቸው፣ ጫማቸው፣ ተቀያሪ ልብሳቸው፣ ኳሳቸው በሙሉ ተዘርፏል። ከዚህ የሰምታ ተሰበረ እንዳለና መኪናው ሰብሮት ዘረፉት። እንግሊዝና አንድ ኳስ ብቻ ነው ጥሮላቸው ይሉት። በጣም ያሳዝናል። ዘራፊዎቹ ማለት ምን አይነት ጨካኝ ሌባ ነው እንዴ! አንድ ኳስ ብቻ ጥሮላቸው ይሉት። ከዛ ሁሉ ነገር ኮምፒውተር የለ የመለማመጃ መሳሪያ ያለ ሁሉ ነገር ነው የወሰዱባቸው። ከቫኑ ላይ ከመኪናው ላይ ነው የወሰዱት። በነገራችን ላይ ከባድ ነው። በጣም አነጋጋሪ ሆኗል ይሄ ጉዳይ፣ በጣም አነጋጋሪ ሆኗል። ግን አፍሪካ ሀገር ቢሆን የተዘጋጀው ዓለም ዋንጫ ብዙ ስም ይሰጥ ነበር አይደል? በዚህ ሌብነት አሜሪካ ስለሆነ ግን ዝም ተባለ። ረጅም ኳስ ኳታሮች አላሚን የመታውን ኳስ መሃል ሜዳ ላይ ለመቆጣጠር ጥረት ሲያደርግ ይገኛል። አካንጂ በግንባር ኳስ ገጭ አረጋጉት። አሁን ኳሱን ላየ ወደኋላ የመታው ኳስ አላሚን በቀኝ ምስራቅ አቅጣጫ፣ ነገር ግን ኳሱን አስሯቸዋል። አሁን ማኑኤል አካንጂ አሜሪካንን የሚያህል ሀገር ሴኩሪቲው ጉዳይ አያጠያይቅም። አሁን በእንደዚህ አይነት ሌብነት ውስጥ ሲገቡ ኤልቬዴ በጣም እየተፈራ ነው። ባይዘው ትናንት አሜሪካኖች አንድ ጥቆማ ሰጥተዋል። እንመለስበታለን። ጥሩ የማጥቃት እንቅስቃሴ ይመስላል። ኳስሮች ወጥተዋል። አሜሪካኖች ሐማዳን የተባለ ኮምፒውተር ላይ የሚሰራ ይሄ ኮምፒውተር የሚጠልፈው አለው አይደለ? እና ለአሜሪካ የሽብር ስጋት ሆነዋል። እና አሜሪካ እነዚህን ግሩፖች ያገኘው ወይም እነዚህን ግሩፖችን ለጠቆመ ከፍተኛ ገንዘብ ሸልማለሁ ብላ ሐሳብ ሰጥታለችና ያሰጋል። እንግዲህ የዓለም ዋንጫ ያሰጋል። እንደዚሁም ታዋቂው ራፐር ካኒ ዌስት እና ባለቤቱ በዚህ ዓለም ዋንጫ ተጋጭተዋል። በእርግጥ ተፋተዋል ሁለቱም።
ነገር ግን ካኒ ዌስት ልጆችን ወደ ዓለም ዋንጫ ስቴዲየሞች ይዘሽ እንዳገቢ የሽብር ጥቃት ሊኖር ይችላል በሚል ከቀድሞ ፍቅረኛው ወይም ከቀድሞ ባለቤቱ ጋር መጣላቱን ወይም በሱ ምክንያት ልጆቹ ስቴዲየም እንደማይገቡ አረጋግጣለች ታዋቂዋ አክተርስ ማለት ነው። ሶፊዬ ግን ይሄ ሁሉ ችግር እያለ ኢንፋንቲኖ የፊፋው ፕሬዚዳንት እነዚህ ነገሮች ችግሮች እያሉ ይህን ዝግጅት መስጠታቸው እንደኔ ተገቢ ነው ብዬ አላምንም። እነዚህ ሁሉ ነገሮች መጥራት ነበረባቸው። ከሸፈ ኢንዶዬ በኖቲንግሃም ፎረስት የሚጫወት ነው። የተጎዳ ተጫዋች አለ። ጥሩ እንቅስቃሴ በሁለቱም ቡድኖች በኩል ጎል የቀረቡበት ሂደት ተፈጥሯል። ኳታሮች ራሳቸው ለማውጣት የሞከሩት ነው። ከግራኒት ዣካ የተላከ ኳስ ነበር። ኢምቦሎ ለማስቆጠር የሚችልበትን እድል ለመፍጠር በልጆቻቸው የተጣሉት በነገራችን ላይ ኪም ካርዳሺያን ታዋቂ ናት በጣም ከካኒ ዌስት ጋር ነው የተጋጩት። ልጆች እንዳይገቡ ብሎ ካኒ ዌስት ማለት ነው ወደ ዓለም ዋንጫ የትኛውም ስቴዲየም እንዳይገቡ ሽብር ጥቃት ሊኖር ይችላል የሚል ስጋት አለ በሚል ሰማይ ኳስ ነው ጆ የሞከረው ግብ ጠባቂው ይገርማል። ግሩም ሴቭ ነው ያደረገው። አስደናቂ ሴቭ ነው ያደረገው አቡናዳ። የሚታወቀው እኮ እነዚህ አይነት ዝግጅቶች ሲዘጋጁ እንኳን እንደዚህ ገና በስጋት ላይ ያለ አይደለም ነባር የነበረ የጦርነት ቀጠናዎች ሁሉ ጸጥ ብለው ውድድሩ እስከሚያልቅ ድረስ ሰላም ይወርዳል። በእግር ኳስ የምናውቀው ይህንን ነው በስፖርታዊ ጨዋነት። ስለዚህ አሜሪካው ከነ ውዝግቧ ነው በብዙ ነገር ውድድሩ እየተካሄደ ያለው። ብዙ ውዝግቦች አሉበት። የዓለም ዋንጫ ነው የዘንድሮ ዓለም ዋንጫ። ሊዶዬ ኢምቦሎ ኳሱን ተፋሰራ። ዳኛው ኮንትራሳዊ ዳኛ ማርቴዝ ግዛት ሰጥቷል። የግብፅ አሁን በጣም ነው የገረመኝ። ግብፅ ቲሸርቷ ላይ ማሊያዋን እንድትቀይር ተገዳለች። እዚህ ደረታቸው ሎጎቸው ላይ 7 ኮከቦች አሉ እና ያን 7 ኮከብ በማድረጓ ምክንያት ነው ቅጣት የተላለፈባት። እነዛን 7 ኮከብ ያለውን ነገር ካላጠፋች ከቤልጂየም ጋር ጨዋታዋ እንዳትጫወት ተብላለች። ለምን እነሱ 7 ለአፍሪካ ዋንጫ ነው ዓለም ዋንጫ አጠቀሙ ነው 7 ጊዜ የአፍሪካ ዋንጫን መውሰዳቸውን ለማሳየት ነው። 7 መጠቀም የሚችሉት እሱን መጠቀም የሚችሉት አፍሪካ ዋንጫ ላይ ነው እንጂ ዓለም ዋንጫ ላይ አይደለም ብለው ማለት ለምን ውዝግብ ይወጣል። ፊፋ በቃ ጁሊያን ሎፔቴጊ እናስታውሳቸዋለን በሴቪያ ይሄ ኮከብ ሪያል ማድሪድ የሚጠቀም ሀገር ካለ ይህን ኮከብ ከግብፅ በፊት የኔ ሎጎ ነው የኔ ማንዴት ነው፣ ስለዚህ ግብፅ መጠቀም አትችልም ብሎ መከልከል ይቻላል። ቫራጋስ ኳሱን ወደኋላ መለሰውን ኳስ ማኑኤል አካንጂ በቀኝ ስራ አቅጣጫ ኳሱን ይዞ ለመግባት ጥረት እያደረጉ ይገኛሉ። ፍሉለር ኳሱን ለአቢሻር ኳሱን ይዞ ለመግባት ጥረት እያደረገ ይገኛል። በረጅም ኳሱን ዴኒስ ዘካሪያ ብሎክ ያደረጉት የማዕዘን ምት ለስዊዘርላንድ የቀድሞ የጁቬንቱስ የቼልሲ አማካኝ ዴኒስ ዘካሪያ ነው እየተመለከት ነው የምንገኘው በስዊዘርላንድ ብሔራዊ ቡድን በኩል ዴኒስ ዘካሪያ። ሰዓት ሮድሪጌዝ ኳሱ ለማሻገር እየተዘጋጀ ነው። አንጋፋ ተጫዋቻቸው ነው ሮድሪጌዝ። የግራ መስመር ተከላካይ ቀድሞ የኤሲ ሚላን የቶሮንቶ የቶሪኖ ተጫዋች ነው ሮድሪጌዝ ሊያሻግር ነው። ሮድሪጌዝ የማዕዘን ምቱን አሻገር። አደገኛ ኳስ ይመስላል። ኳታሮች አጸዱ ከሳጥን ውጪ ኳሱ እንደገና አሁን ኢንዶዬ ኳሱን አስወጡት። አስገድደው ኳታሮቹም የዋዛ አይደሉም ጥሩ ናቸው። ገርሞኛል። ግን በይህንን ጨዋታ ብዙ ዲዘርቭ ያደርጋሉ ብዬ አላስብም። ስዊዘርላንድ እየተስተካከለ ሲሄድ በጣም ብልጫ እንደሚወስድባቸው ብዙ ነገሮች የሚታዩ ነገሮች አሉ። ብዙ ነገር መከላከሉ ላይ ጥሩ ናቸው። አሁን ገና ነው ሰዓቱ። ስዊዘርላንድ በደንብ ወደ ራሱ መጥቶ በጣም እየተስተካከለ ሲሄድ ግን ይከብዳቸዋል። ኤቢሸር ኳሱን ወደፊት ለመሄድ ጥረት እያደረገ ይገኛል። ግራኒት ዣካ ተጫዋች የፈለገ ነው የሚገኘው የቡድኑ አምበል ነው። በሰንደርላንድ አምበል ነው። በተመሳሳይ ወደ ግራ መስመር አቅጣጫ ኳሱን ሮድሪጌዝ ለቫራጋስ ዣካ ኳሱን ወደኋላ መለሰ። ፍሉለር ተጫዋች የፈለገ ይገኛል። ዴኒስ ዘካሪያ እየጠበቀው ነው። ነገር ግን በቀኝ መስመር ላይ አቢሸር ኳሱን እንደገና እዛው ተከባበሩ። ፍሉለር ወደኋላ መለሰ። ኤልቬዲ ወደኋላ ለማኑኤል አካንጂ ቆንጆ ኳስ ለቫራጋስ ቆንጆ ኳስ። አሁን ኳሱን ሮድሪጌዝ
በስማ ሳተው ምን አይነት አስደናቂ ኳስ ነበረ! ምን አይነት አስደናቂ ኳስ ነበረ! ፓወር ዱላ በዛበት፣ በጣም ዱላ በዛ። ጥሩ ኳስ ነበር የተላከለት። እንቶይ በጣም የስዊዘርላንድ ደጋፊዎች ራሱ አላመኑም። ተነስተው ነው የተቀመጡት። ለጎሉን ሴሌብሬት ለማድረግ ተነስተው ነበረ። አካንጂ ማኑኤል አካንጂ ኳሱን ለዴኒስ ዘካሪያ 10 ደቂቃ ሞልቷል። ዴኒስ ዘካሪያ ወይ ቹቺ ኳታርም አንድ ንጹህ ጎል አግኝታ ስታለች። ስዊዘርላንድ 2 ንጹህ ወደ ጎል መቀየር የሚገባ ኳሶችን ስተዋል። ነገር ግን አሁን ከምናየው አደረጃጀት ስዊዘርላንድ 3-4-3ን ይዞ የገባው ምንድን ነው? የኳታር አጥቂዎች በተከላካይ ኤሪያ ላይ ያላቸው ተጽዕኖ ብዙም ስላልሆነ ፊቱንና ሚድፊልዱን አብዝቶ እየተጫወተ ነው ያለው። በዚህ ያጨዋወቱ የስዊዘርላንድ ብልጫውን ወስዶ አሸንፎ የሚወጣበት መንገድ ግልጽ ነው፣ ይታያል። ግን የኳታር ተጫዋቾች ምንድን ነው በጣም ፈጠን ያሉና ወጣቶች የበዙበት እንቅስቃሴ ስለሆነ ምናልባት ወጣትነታቸውን ተጠቅመው ጨዋታውን አፍጥነውት ትናንት እንዳየነው ጨዋታ ካናዳና ማን ነበር ትናንት? ቦስኒያ ጨዋታውን ፈጠን አድርጎ የሚነሳ ከሆነ በዛ መንገድ ካላስቸገረ በስተቀር ስዊዘርላንድ ይህን ጨዋታ ምንም ነጥብ የሚያሳጣት ነገር ብዙ አይታየኝም። ቫራጋስ ኳሱን ለማሻገር እየተዘጋጀ ይገኛል። ከቆመ ኳስ ቀጥታ ወደ ጎል ሊሞክር ይችላል። ቫራጋስ የኳታር ብሔራዊ ቡድን ባለፉት ጊዜያቶች 20 ጎል ከቆመ ኳስ አስተናግዷል። ቫራጋስ ከባድ ኳስ ነው። እስላማዊ ኳስ ነበር። ማኑኤል አካንጂ ቢጨርፈው እንደምንም ግብ ጠባቂው አቡናዳ ኳሱን ይዞታል። ቀይ መስመር ላይ ጋብር በረጅም ኳስ መታ። አካንጂ ወደ ኋላ መለሰ ለኮበል። የቦሩሲያ ዶርትሙንድ ግብ ጠባቂ ነው ኮበል። ኳሱን እዛው እየተቀባበሉት ይገኛሉ። ኢንቶዬ ዴኒስ ዘካሪያ ኤልቬዴ ኳሱን ለማኑኤል አካንጂ ሮድሪጌዝ ቫራጋስ ኳሱን ይዞ እየገባ ነው። ረጅም ኳስ አሻገረ። ተደጋጋሚ የመስመር የማጥቃት እንቅስቃሴ እየፈጠረ ነው። ግራኒት ዣካ ካገኘ ይመታል። በጣም አደገኛ ተጫዋች ነው ዣካ። እንደምንም ግን አውጡት ኳታሮች ተረባርበው። ኤልቬዴ ያኪን የመረጡት ያጫወት መንገድ ተጨማሪ አጥቂዎቹ መጨመር ይኖርባቸዋል። ኳታር በፍጹም መምጣት አይፈልጉም። ማቻ ነው የፈለጉት ከዚህ ጨዋታ። አይችሉትማ፣ ይዘው አይወጡም ማቻ። ቀይ መስመር ላይ አቢሻ ለዴኒስ ዘካሪያ ነበረ። ኳስ ሮጭ ወጣ። ዣካ አቢሻር ዴኒስ ዘካሪያ ቺፓርጎ ኳሱን ሳጥን ውስጥ አሻገረ። ኢምቦላ ፔናልቲ ግብ ጠባቂዋ ቡናዳ ቀይ ካላየ ራሱ እድለኛ ነው። ቀይ ካላየ ቡናዳ ሁለቱም ተጎድተዋል። ቡናዳም ተጎድተዋል። ስዊዘርላንዱም ተጫዋች ተጎድተዋል። ምናልባት ፍሩላር ኢምቦሎ ፔናልቲውን ለመምታት ኳሱን ይዞ ጎርደድ እያለ ነው የሚገኘው። አቢሻር አሻገረ ኳሱ። ኦፍሳይድ ነው ትከሻው። አይ አይደለም፣ ኦፍሳይድ ነው አይደለም። ኢምቦሎ ይሄኛው ኦፍሳይድ ነው። ሁለቱም ጎሉ ጋር ኦፍሳይድ፣ ያኛው ኦፍሳይድ አይደለም። ግርምሽ የዘላስቲክ ነው ኦፍሳይድ ነው። ልክ ይሄኛው ኦፍሳይድ ነው። ቫር ካየ ብዙ ነገር መዳን ይችላል። ሁለተኛው አቡናዳ የመጀመሪያው ሁለተኛው በኔ ይታ ቫር ቼክ እያደረገው ነው። አሰጥም ፔናልቲ አይደለም፣ ከጨዋታው ኦፍሳይድ ነው። የኳታሩ ግብ ጠባቂ አቡናዳ ጉዳት አስተናግዶ ሕክምና እየተደረገለት ነው። በተቃራኒው ስዊዘርላንዱ ተጫዋች ጥፋት የተሰራበት ግን ተረስቷል። ግን ከጨዋታዎች በሆነ እንቅስቃሴ ነው ኳስ ለማግኘት የሞከረው። ይሄ ነው ኦፍሳይድ። በረኛው ተጎድቷል። በረኛው መቱታል እንዴ? ጉልበቱ ፊቱ ላይ ነው ሄደው። ፍሪዮላር ነው ፎይለር የመጨረሻ ንክኪውን ያደረገው። አግኝቶታል። ቡናዳ በጨዋታው ከቀጠለ እድለኛ ይሆናል። ከባድ ጉዳት ነው ጭንቅላቱን ያስተናገደው። አንገቱ አካባቢ ይመስላል። ቡናዳ
ተነሳ። አይገርም? ተነስቷል አቡናዳ። ከፔናልቲ በፊት የመጀመሪያውን እንቅስቃሴ መመልከት ግድ ይላል። ጁሊያን ሎፕቴግ የደነገጡ ግን ይሰርዝላቸዋል። እርግጠኛ ነው ኦፍሳይድ ነው። በዛ ላይ አይ ኦፍሳይድ ነው፣ ምንም ጥያቄ የለውም። አዎ እንዴ ጠብቀው ነው እኮ ፔናልቲ የሰጡት። እንትና ግርምሽ አይተህ ነበር። ተረጋጉ። ምንም ነገር ሲያጡ ግን አሁን ቼክ መደረግ አለበት። ቫር ቼክ እያደረገው ነው። ሆንዱራሳዊ ዳኛ ማርቲኔዝ በቫር እየታየ ነው እያሏቸው ይገኛሉ። አቡናዳ ማርቲኔዝን እያናገራቸው ነው። እስካሁን ጸድቋል። ሊያስመቱ ነው። ጸድቋል። ሊያስመቱ ነው። ውጡ አላቸው። እንዴ ቫርም አጸደቀው። እናያለን እንግዲህ ከጨዋታ ውጭ መሆን አለመሆኑን በደንብ አይተውታል። ረጅም ሰዓት አግኝተዋል። አቡናዳ ስለተጎዳ ተቻክሎ ወስነዋል ለማለት አይቻልም። ግን ኦፍሳይድ ነው። የመጨረሻው የተጠለፈበት መንገድ በጣም ኦፍሳይድ ነው። የፔናልቲው ንጉስ ኢምፖሎ ቢጫ ኳስ ሊመታ ነው። ቢጫ ካርድ ሰጥተዋል አቡናዳ የመሃል ዳኛው። አቡናዳ ምናልባት ትልልቅ ምርጥ ኳሶችን አድኗል እስካሁን ባሉት 15 ደቂቃዎች። ይህንን ኳስ ካዳነ፣ ይህንን ፔናልቲ ካዳነ ለኳሳሮች ትልቅ መልካም ዜና ነው፣ ግን አይመስልም። ኢምፖሎ ከባድ ፔናልቲ መቺ ነው፣ ጉልበተኛ ነው። ኢምፖሎ ከአቡናዳ ተፋጠዋል። የካሜሮን የዘር ግንድ ያለው ኢምፖሎ ኳሷ ላይ አይኑን ተክሏል። ያስቆጥረዋል በደንብ። የዳኛውን ፊሽካ እየጠበቀ ነው። ውጡ እያሉ ነው ማርቲኔዝ። ተጫዋቾቹን ከመስመሩ ውጡ እያሏቸው ነው። በቀኝ በኩል አስፍቶታል ግብ ጠባቂው። ቫር ጨርሰዋል። ኢምፖሎ ቀቅሎ ከተተው። በቀኝ በኩል አስፍቶታል ያልኩት ለዛ ነው። በአስደናቂ ሁኔታ ኳስና መረብን አስክዶ ኢምፖሎ አስኩዶ ዘወዘው። ቡንዛ ኢምፖሎ ቦንዛ ስዊዘርላንድ ቦናንዛ ለያኪን ቡድን ቀዳሚዋን ጎል ኢምፖሎ በፔናልቲ ዘንጦ ነው። እንደዚህ የምትራመደው ሱፍ ስለብሰ እንጂ ቁምጣ ለብሳ አይደለም። እሱ ግን ቁምጣ ለብሶ ነው ዘንጦ ያገባባቸው። አስክዶ ኢምፖሎ ስዊዘርላንድ መሪ ያደረገ አሪፍ ፔናልቲ ነው የመታው። አስጨረሰው። ኢምፖሎ በዚህ ሰዓት ለፈረንሳይ ሬንስ እግር ኳስ ክለብ ይጫወታል። 29 ዓመቱ ነው። ከዚህ በፊት በሞናኮ በቦሩሲያ ሙንቸንግላድባች ሻርክ 04 እና በባዜል ተጫውተዋል። ኢምፖሎ አሁን ላይ በሬንስ እግር ኳስ ክለብ ካለፈው ውድድር ዓመት ጀምሮ ይጫወቱ ነው። ኳታር ጎል ተቆጥሮባቸዋል። ሌላ ፕላን አላቸው ወይ? አብረና ለአንድ ባዶ እየተመሩ ይገኛሉ። በረጅም ኳሱን አቡናዳ ጸዳ። አቡናዳ የመታውን ኳስ ጋብር ለማግኘት ጥረት እያደረገ ነው። ነገር ግን ሮድሪጌዝ ኳሱን መለሰ ለቫረጋስ። ቫረጋስ ከሮድሪጌዝ ጋር ኳሱን ኳታሮች ያስጣሉ። ኳታሮች በረጅም ኳሱ ወደ ሳጥን አሻገሩ። ኤልቬዲ አጸዳ። ኳሱን ውጭ ወጥቷል። መርስሮራ ኳታሮች ወደ ፕላን ቢያቸው ማምራት ይኖርባቸዋል። መከላከሉ አሁን አያዋጣም። ጎል ተቆጥሮባቸዋል። በረጅም ኳሱን ሚጉኤል የመታው ኳስ በቀመስሮ አቅጣጫ ጁኒየር ኳሱን ተነጠቁ። ስዊዘርላንዶች ነጠቋቸው። አስደናቂ ስራ ቫርጋስ ኳሱን ውጭ ወጥቷል። 18 ደቂቃ ኳታር 0 ስዊዘርላንድ 1። ረጅም ኳስ ኤልቬዲ ዴኒስ ዘካሪያ ዛሬ በተለየ ሚና ነው ይጫወት ያለው ተከላካይ መስመር ላይ ዴኒስ ዘካሪያ ከመስመር ተጫዋች ነው። አቡናዳ ቢጫ አይቷል። ኮበል በረጅም ኳስ መታ። እሱ የመታው ኳስ ኳታሮች መለሱ። በካውንተር ለመምጣት ጥረት እያደረጉ ይገኛሉ። ጋብር ወጥተው ቢጫወቱ ይሻላል። ወደኋላ ኳሱ መለሰ። ሆኬ ሚጉኤል በረጅም ኳስ መታ። የቀዘቀዘ ጨዋታ ነው። ኤነርጂ የለውም በጣም በግራ መስመር ላይ አላሚን ወደኋላ ኳስ መለሰ። አፊፍ ሚጉኤል ሆኪ እንደገና አላሚን እየጠበቀው ይገኛል። አላሚን ወደኋላ በጥልቀት ለግብ ጠባቂው አቡናዳ መልሶለታል።
አቡናዳ ከሳጥኑ ወጥቶ በረጅም ኳስ ወደ መሃል ሜዳ ላከ። ኳስ በቀጠሮ ጮቷል። ጂያን ኢንፋንቲኖ እየተመለከትናቸው እንገኛለን ከስራ አስፈጻሚ አባላቶቻቸው ጋር። ኳሱን ከመስመር ላይ ዴኒስ ዘካሪያ ኳሱን እየገፋ ነው የሚገኘው። ወደኋላ መለሰ። ማኑኤል አካንጂ በረጅም ኳስ ወደ ቀመስመሩ አቅጣጫ ኢምፖሎ 17ኛው ደቂቃ ላይ ያስቆጠራ ጎል የዚህ ጨዋታ እስካሁን ድረስ የመጀመሪያው ጎል ነው። ሌላ ሞት ነበረ። ኳሱ የሄደበት መንገድ ሶፊ አስደናቂ ኳስ ነበር። ኢምፖሎ ሌላ ጎል ያስቆጥር ነበረ። በጣም ኳሱ የሄደበት መንገድ በጣም ነው ደስ የሚለው። በትዕግስት ነው ኳሱን ገንብቶ ይዞት የሄዱት ስዊዘርላንዶች። አቢሻው ዣካ ቫራጋስ ቀመስመር ላይ ረጅም ኳስ ተቀበለ። ቫራጋስ ሌላ ረጅም ኳስ ለማሻገር ሞከረ። ኳስ ተመልሷል። ማኑኤል አካንጂ ረዝሞ በትሮጭ ወጣ። አካንጂ በፍጹም አልተመጣጠኑም። ባይዘወይ ስዊዘርላንድ የበላይነት የወሰደበት ነው። ስዊዘርላንድ በደንብ ነው ብልጫውን የሚያሳየው። ከሜዳ እንኳን መውጣት አልቻለም። ኳታር የሚወጣበት መንገድ ራሱ አስደሳች አይደለም። አዎ በዛ ላይ በጣም ጨዋታው የቀዘቀዘ ነው። በሁለቱም ቡድን ላይ ነው ኤነርጄቲክ ሆኖ የመጫወትን ነገር አትመለከትም። ስዊዘርላንድ ተመችቶታል። በቃ ቀስ እያደረገ ጫና የለበት ብልጫ እየወሰደ ነው። ዴኒስ ዘካሪያ ኢንዶዬ ኳሱ እንደገና ተቀብሎ ወደፊት ለማጥቃት ጥረት እያደረገ ይገኛል። ከአቢሻየር ጋር ኳሱ ለመቀባበል ያደረጉት ጥረት አልተሳካም ነበር። አስትሮዋል ኢንዶዬ የኖቲንግሃም ፎረስት ተጫዋች ነው። በቀድሞ ቦሎኛ እግር ኳስ ክለብ ሲጫወት ነበረ። ኢንዶዬ ኳሱን እዛው ከአቢሻየር ጋር ተቀባበለ። ዴኒስ ዘካሪያ ኢንዶዬ አቢሻው ወደኋላ ኳስ መለሰ። ኢልቬዲ ተጫዋች የፈለገ ነው። ማኑኤል አካንጂ ግራ መስመር ላይ ቫራጋስ ፔዳል ሰርቶ ለመግባት ሞከረ። መንገድ ዘጋበት። አልአሚን ቢጫ ካርድ፣ ሁለተኛው ቢጫ ካርድ ተመዟል በጨዋታው ላይ ለግብ ጠባቂው አቡናዳ። አሁን ደግሞ ለጋብር ነው የተመዘዘበት። ጋብር ላይ ቫራጋስን ልክ ናቸው። አዎ ፊቱን እኮ እንትን ብሎታል። በእጁ እንደመዋጠጥ አድርጎታል። ጀሲም ጋቢር ግርምሽ ደጋፊው ራሱ ጸጥ ረጭ አለ። ኧረ ምንም አይሰማም። ምንም ዓለም ዋንጫም አይመስልም ይሄኛው የኳታርና የስዊዘርላንድ። አንደኛ አለመመጣጠን ይታያል። ስዊዘርላንድ የበላይነት ወስዳለች። በጣም አልተመጣጠኑም። ኳሱ በቅጣት ምት ሊቀጥል ነው። አድማጭ ተመልካቾቻችን ጥሩ ቦታ ላይ ስዊዘርላንዶች ቅጣት ምት አግኝተዋል። ቫራጋስ አሁንም ሊያሻግር ነው። ወደ ሳጥን ውስጥ የሚላክ ይመስላል። ሁለተኛ ጎል ለማስቆጠር ቫራጋስ ቀጥታ ጎል ላይ ነበር የተሞከረው። ኳስ ሮጭ ወጥቷል። ሁለተኛ ማዕዘን ምት የማዕዘን ምት ውሃ ቅዝቃዜ ወይም ሊያቀዘቅዙ ነው። ቴዲ ገነር ጥያቄ ፔናልቲ ለምን እንደተሰጠ ንገሩን ብሏል። ያው እንግዲህ አልገባንም። እኛም ኦፍሳይድ የሚመስል ነው፣ ግን ብዙ ጊዜ ጎል ላይን ቴክኖሎጂ የሆነች ነገር ሊኖር ይችላል። ወይ ጣት ወይ ጥፍር ወይ እያንዳንዱ ነገር የእግር ጣት ራሱ ወይ ትከሻ ሊሆን ይችላልና ሲሰመር ነው በደንብ የሚታወቀው። አንዳንዶች በጣም ታይት መሆኑ ግን ያስታውቃል። ምንም ጥያቄ የለውም አይደል? የብራዚል አስተላለፍ እየወጣ ነው። ማቲያስ ኩኛ ቋሚ 11 ተካቷል። ግን የማንቸስተር ዩናይትድ አማካኝ ማነው አጥቂ ማቲያስ ኩኛ ቋሚ 11 መግባት ተረጋግጧል። ወደ ጎል ማዲቦ ሞክሮ ነበር። አሲም ኦመር ማዲቦ ለአልዋክራ እዛው ኳታር ውስጥ የሚጫወት ነው። ሙራት ያኪን የስዊዘርላንድ ዋና አሰልጣኝ ነጭ ቲሸርት ለብሰው እየተመለከቱ ነው። ያው ኮንኬሽን አለ፣ የጭንቅላት ግጭት።
የኳታር ተጫዋች ጉዳት አስተናግዷል። በቀጥታ ከማዘመት ሲሻገር ነው ጥፋቱ ወይም ጉዳቱ የተፈጠረው። በግንባር ላዬ ገጭቶት ነበር። ላዬ ኢሳ ላዬ የኳታር አልአራቢ እግር ኳስ ክለብ ተጫዋች ነው። የተጎዳው ደግሞ ተነስቷል። በዚህ ሰዓት ላይ ፔድሮ ሚጉኤል ነው። ኔይማር በዛሬው ጨዋታ ላይ በፍጹም የመጫወት እድል ባይኖረውም ግን ተቀያሪ ወንበር ላይ አስቀምጦታል አሰልጣኝ ካርሎ አንቸሎቲ። ቀድሞ እንደማይገባ ሁሉ ተነግሮ ነበር፣ ግን እንዲሁ ለስነልቦና ሊሆን ይችላል። ሞራል ነው። ተቀያሪ ወንበር ላይ አለ። የ35 ዓመቱ ፔድሮ ሚጉኤል የአልሳድ የኳታሩ ክለብ ዲፌንደር ተነስቷል። ጨዋታ ይቀጥላል። አሁን ኮብል ፔድሮ ሚጉኤል ወደ ሜዳ ገብቷል። ሞሬላ አካንጄ ኳሱ ለኤልቬዴ ቀይ መስመር ላይ ለዘካሪያ እንደገና መሃል ላይ አቤሼር ወደኋላ ተመለሰ። ኳሱ ኤልቬዴ ኳስ ይዟል። ዴኒስ ዘካሪያ ኳሱን መለሰ። ስዊዘርላንዶች ግራኒት ዣካ ግራ መስመር ላይ አስደናቂ ኳስ ላከ። እንዶይ ወደኋላ መለሰ። ማኑኤል አካንጄ የቀድሞ የማንቸስተር ሲቲ ተከላካይ በውሰቱ ኢንተር ሚላን ግራኒት ዣካ ለሮድሪጌዝ ንዶይ አስደናቂ ኳስ ስዊዘርላንድ። ነገር ግን ለቫርጋስ ኳስ ከመድረሱ በፊት አልአሚን ኳስ አውጥቷል። የመልስ ውርወራ ሮድሪጌዝ ከራሳቸው የሜዳ ክፍል ለመውጣት ተቸግረዋል። ሞዲቦ ኳታሮች ግን ቫር ያላሳየን ግን ኦፍሳይድ መሆን አለመሆን ራሱ እስካሁን ድረስ በጣም የገረመኝ ነገር እሱ ነው። ኤልቬዴ ረዥም ኳስ ለቫርጋስ ኳስ ይዟል። በግንባር ለማሳለፍ ሞከረ። በቀላሉ ለግብ ጠባቂው አቡናዳ ደርሶታል። አቡናዳ ኳሱን ተቆጣጥሯል። ኳታር እስካሁን ወደ ጎል 2 ሙከራዎችን አድርጋለች። ስዊዘርላንድ 8 ሙከራዎችን። ኳታር ኢላማውን ያገኘ 1 ኳስ፣ ስዊዘርላንድ 3 ኳስ። ረዥም ኳስ አቡናዳ። በነገራችን ላይ ስዊዘርላንድም ልክ አይደለም። ምክንያቱም ኳታር ፍጹም በመከላከል ነው ለመጫወት የሚፈልገው። በጣም ያን ያህል እንደዚህ በመከላከልም በምንም የሚያስጨንቅ ቡድን አይደለምና አብሮ ተኝተዋል። ስዊዘርላንድም ኳስ ሲይዝ ጥሩ ነው፣ ግን ጫን ብሎ የማጥቃት አሳማኝ ነገሮችን የመስራት አልተመለከተበት። አሁንም ስዊዘርላንድ ጫና እየፈጠረ ነው። ኤልቬዴ ዴኒስ ዘካሪያ የሁሉ ድሎች አግኝተህ የሁሉ የሰው ሜዳ ውለህ እስካሁን 33ኛው ደቂቃ ድረስ 1 ጎል እሱም በፔናልቲ በጣም ኤልቬዴ ግራኒት ዣካ ኤልቬዴ በድጋሜ የሚያሻማ ይመስላል። ንዶ እየገባ ነው። ጥሩ ኳስ ወደፊት እንዶይ ኳሱ ብሎክ ተደረገ። እንደገና ሌላ ኳስ በፈጣን እንቅስቃሴ ይዞ ለማብራት ሙከራ አድርጎ ነበር አብዱ ሪሳክ። ግራኒት ዣካ ኤልቬዴ ቫርጋስ። ኳታር ከፍተኛ ብልጫ የተወሰደበት ቡድን ሆኗል። ፍሩይለር ማኑኤል አካንጄ በሃይላይን እየተጫወቱ ነው። ሙሉ በሙሉ በሚባል ደረጃ ስዊዘርላንዶች ኳታር ክልል ውስጥ ናቸው ከግብ ጠባቂው በስተቀር ከኮብል በስተቀር። ሮድሪጌዝ ማኑኤል አካንጄ ኤልቬዴ አታለለ። ኤልቬዴ ቀይ መስመር ላይ ዴኒስ ዘካሪያ ወደኋላ ለግራኒት ዣካ እንደገና ማኑኤል አካንጄ ሌላ ኳስ ግራኒት ዣካ ግሩም ኳስ ማኑኤል አካንጄ ኢምፖሎ እንደገና እንዶይ ወደ ጎል ጥሩ ኳስ ሞክሮ ነበር። እንዶይ ውሃ እየጠጡ ይገኛሉ። ሙራት ያኪን የስዊዘርላንድ አሰልጣኝ ኢምፖሎ በተረከዝ ግሩም ኳስ ነው የሰጠው። እንዶይ ኳሱን ወደ ውጭ ወጥቷል። ኳሷ 56ኛ ደረጃ ላይ የምትገኝ ሀገር ነች። ሞሐመድ አቡናዳ ለአልሪያን የሚጫወት የ26 ዓመት ግብ ጠባቂ ነው። የኳታር ብሔራዊ ቡድን ተጫዋች
ይችን ሀገር ትክክለኛ አጠራሯ ቀጠር ነው ይሏታል። ፈረንጆች ካታር ብለው ይጠሯታል። እኛ ደግሞ ኳታር እያልን ነው የምንጠራት። ጥሩ ኳስ ተሻግሮ ነበር፣ ነገር ግን በተከላካይ ቦታ ላይ ኳሱን ፔድሮ ሚጉኤል አውጥቶታል። ፋውል ሰርቷል። ከዛ በፊት ኢምቦሎ ነፍተውታል። ገፍቶ ነው የሚጥለው። ኢምቦሎ ጥፋት ሰርቷል። ፔድሮ ሚጉኤል ካርቫሎ ኮሪያ ላይ ፔድሮ ሚጉኤል ተብሎ ይጠራል። የ35 ዓመቱ ዲፌንደር ፖርቹጋል ውስጥ ነው የተወለደው። ፔድሮ ሚጉኤል አንደር 21 ለኬፕ ቨርዴና ለኳታር ብሔራዊ ቡድን ተጫውቷል። ኳታር ነው መጨረሻ ላይ የመረጠው። የተጫዋች የኬፕ ቨርዴ ዘራረግ ያለው ፖርቹጋል ውስጥ የተወለደ ነው። ፔድሮ ሚጉኤል ሮሮ ይሉታል በቅጽል ስም ሲጠሩት። ሮሮ ችግር ነው ቹቻ ሮሮ ችግር ነው በእኛ፣ በእነሱ ደግሞ ምናልባት መድኃኒት ሊሆን ይችላል። በእኛ ችግር ነው ሮሮ። ፔድሮ ሚጉኤል ፖርቹጋል ውስጥ የተወለደ የኬፕ ቨርዴ ዘራረግ ያለው ተጫዋች ነው። ፎልካስ ኳስ ወጣበት። ኧረ ወጥቷል እንዴ ነው። ጨዋታው ቀዝቃዛ ነው። በጣም ቀዝቃዛ ጨዋታ ነው። ሆንዱራሳዊ ዳኛ ፊሽካ ነፍቷል። ኪዬ ላዬ ሌላኛው የኳታር ተጫዋች ነው። የ28 ዓመቱ ጊዬ ሴዲናሳ ላዬ ሴኔጋል ውስጥ ነው የተወለደው። እሱ ደግሞ የኳታር ደጋፊዎች፣ የስዊዘርላንድ ደጋፊዎች ሁለቱም እያጨበጨቡ ነው። 1-0 ስዊዘርላንድ እስካሁን ከዚህ በላይ ጎል ማስቆጠር ነበረባት። ኳታር ዜግነት ሰጥታ ነው ባይዘው ብሔራዊ ቡድኑ ያጫወተቻቸው። ፔድሮ ሚጉኤል ፖርቹጋል ነው፣ ምንም ከኳታር ጋር የሚገናኝ የለውም። ዜግነት ቀይሮ ነው ለኳታር ሊጋቸው ስለተጫወተ ነው። ላዬ የሜክሲካን ዌቭ በሌቫይስ ስቴዲየም ላይ እየቀረበ ይገኛል። እዚህ ስቴዲየም ላይ ከጋዜጠኛ መኳንንት በሬ ጋር ነው የኮፓ አሜሪካን ጨዋታ የተመለከተው። በጣም የሚያምር ስቴዲየም ነው ሳንታ ክላራ ላይ። ቲጂ እኔ አይደለሁም ቲጂ ምን ተባለ? አይ እኔ አይደለሁም፣ ያው እናውቀዋለን። ስለዚህ እኔ አይደለሁም። አሲም ኦመር ማዲቦ ሌላኛው ተጫዋች ነው። ካርቱም ሱዳን ውስጥ ነው የተወለደው። እሱንም ዜግነት ሰጥተውት ነው እንዳለ። ማዲቦ ላዬ እንደገና ፔድሮ ሚጉኤል ተመልከት። ሶፊ ከየት እንዳምተው ለብሔራዊ ቡድን የሚያጫውቷቸው ማለት ነው። አብዛኞቹ እንደዛ ናቸው፣ ጥቋቁሮች ናቸው። ኮበል ኳሰሮቾታ ዜግነት የኳታር ዜግነት ሰጥታ ነው የምታጫውታቸው። በደላ ማለት ነው። ብሔራዊ ቡድኗን ለማጠናከር 2022 ነው በነገራችን ላይ ዓለም ዋንጫን ስታዘጋጅ ብሔራዊ ቡድኗ ደካማ ስለሆነ የተለያዩ ሀገራትን ዜግነት በመስጠት 11 ብሔራዊ ቡድን ያወጣችሁ ማለት ነው። ኳታር በአትሌቲክሱም በተመሳሳይ ነው። ብዙ የኬንያ አትሌቶች ዜግነታቸውን ቀይረው ለኳታር ሮጠዋል እና ዜግነት ትሰጣለች በስፖርቱ ዓለም። ራሷ ላይ ብትሰራ አያዋጣትም? ዜግነት በመስጠት ራሷ ላይ ብትሰራ የተሻለ አይሆንም? ዜግነት በመስጠት አሁን እኮ የተጫወቱት እንዳለ እያየናቸው እኮ ነው። ለምሳሌ ማለት ነው ስራ መስራት አለባት ብዬ ነው። አሁን እኮ ጠቀስናቸው። የአንድ የኳታር ደጋፊ የጠመጠመበት ነገር መሬት ላይ ወድቋል። ግርምሽ ምንም ዜግነት ብትሰጠው የራሴ ያልሆነ ዜግነት አማራጭ የላትም፣ ሴንስ አይሰጥም። አሁን ልዩነቱ ይሄ ነው። እነሱ እንደውም ዜግነት እያስቀየሩ ያጫውታሉ። በኢትዮጵያ ደግሞ ትውልደ ኢትዮጵያውያን እግር ኳስ አለመጫወቱ በጣም ያሳዝናል እንጂ የኢትዮጵያ እግር ኳስ አሁን ብዙ ትውልደ ኢትዮጵያውያኖች አሉ እኛ ሀገር እና የኢትዮጵያ የዘራረግ ያላቸው ማለት ነው። ትናንት አሁን አሊ አህመድን አላየውም? ካናዳ መላ ኢትዮጵያ ውድድር ሲካሄድ ሌላም አለ። ኤድመርሰን ጁኒየር የሚባል አለ። ቤልጅየም ነው የተወለደው። እሱ ደግሞ እዚህ ኳታር ብሔራዊ ቡድን ላይ እንዳለ ፕሮፋይላቸውን ገብተህ ብትሄድ ከ50% በላይ ዜግነት አስቀይረው ነው የሚያጫውቷቸው። እኛ ጋርም እኮ የሀገር ውስጥ ዜግነት ትሰጣል። ኢትዮጵያ ሻምፒዮና ሲመጣ በሁሉም የውድድር አይነት ስለሆነ የሚሳተፈው አትሌቱም፣ ኳስ ተጫዋቹንም፣ ሴቱንም ምንም ተደርጎ ወደ ሌላ ክልል ሂደው መታወቂያ ወጥቶላቸው
አዲስ አበባን የሚገጥሙበት ጊዜ ነበር። የሚገርም ነው። እዚሁ እኛ ሀገር ላይ ሌላው አጥቂያቸው ዩሱፍ አብዱሪሳቅ ደግሞ ሞቃዲሾ ሶማሊያ ውስጥ ነው የተወለደው። እሱም ዜግነት ሰጥቶን አጥቂያቸው የኳታሩ 15 ቁጥሩ አብዱሪሳቅ ዩሱፍ አብዱሪሳቅ የተወለደው ሞቃዲሾ ሶማሊያ ውስጥ ነው። ኳታር ዜግነት አስቀይራ ነው ዓለም ዋንጫው ላይ እያጫወተችው የምትገኘው። ስዊዘርላንድ ኳሱን ስኬርፓስ ስዊዘርላንድ አሰናይ ኳስ ግብ ጠባቂው አቡናዳ ኳስ አድኗል። አስደናቂ ኳስ ነው ያዳነው ሙሐመድ አቡናዳ። ሶስተኛ የማዕዘን ምት ነው። ሙሐመድ አቡናዳ የ26 ዓመቱ ግብ ጠባቂ ለአል ሪያል ነው የሚጫወተው እዛው ኳታር። 6ኛ የብሔራዊ ቡድኑ ጨዋታ ነው። ቨርጋስ ሊያሻማ ነው። ሩበን ቨርጋስ ሁሉም ተመልሷል። ኳታሮች ወደ ጎል ኢምፖሎ እንደገና ትማይዱን ግን ጥፋት ጥፋት ዴኒስ ዘካሪያ መሰለኝ። ዴኒስ ዘካሪያ ይህም የደቡብ ሱዳን ዜግነት ያለው ነው። ስዊዘርላንድ ዴኒስ ዘካሪያ ዘር ግንድ ያለው ነው። የዘር ግንዱ ደቡብ ሱዳን ነው። ዩሱፍ ዴኒስ ዘካሪያ ቢጫ ካርድ ተመልክቷል። ሙሐመድ አቡናዳ አሪፍ ኳስ ነው ያዳነው ቀደም ሲል። አሁን ተከላካይ ቦታ ላይ ኮኪ በኋላም ኮኪ 35 ዓመቱ ነው። ኮበል ፕራሽሞ ኳስ ወጣ። ኮኪ በኋላም ኮኪ ደግሞ 35 ዓመቱ ነው። አልጄሪያዊ ነው። ለኳታር ዜግነቱን ቀይሮ ነው። የኳታሩ 16 ቁጥር ዲፌንደር ኳታር አሰናይ ኳስ ኤድሚልሰን ጁኒየር ኮበል አወጣው። ኤድሚልሰን ጁኒየር ቤልጅየም የተወለደ ለኳታር ዜግነቱን ቀይሮ ነው የሚጫወተው። ኤድሚልሰን ጁኒየር ጥሩ ኳስ አግኝቶ ወደ ጎል ሞክሮ ነበር። አየግርምሽ ረጅም ሰዓት ኳሱን አቆይተ ለተጋጣሚ ምንም የበላይነትን በኳስ ብቻ በጎል ማታሳይ ከሆነና ጫና ማትፈጥር ከሆነ እንዲህ አይነት አጋጣሚዎች ዋጋ ያስከፍለዋል። አሁን አንድ ነው የመጣው። ምን ያህል ግን እንዳስጨነቃቸው ተመልከት። ኳታር ስዊዘርላንድ ኳሱን ይዞ የኳታር የማጥቃት ክልል ድረስ ሄደ። ኳሱን ስኩዌር ፓስ በጣም የወረደ ጆግ አይነት ፉትቦል አይነት የተጫወትክ እንዲህ አይነት ጫናዎች ሲመጡብህ ደግሞ ከባድ ነው። ሌላ የማሰመት አግኝተዋል ኳታሮች። የማሰመት ቦታ ምንድነው የሚጨቃጨቁት? ይሰማል። ዋዲዮን ሲል ጃሰም ከበር ወደ ጎል መሐመድ ሞክረው ነበር። አልአሚን መሐመድ ረዥም ኳስ እንደገና በረዥሙ ማዲፖ ሌላ አስደናቂ ኳስ ለላዬ ግራ መስመር ላይ ለአልአሚን ድንቅ ኳስ ላከ ለኤድመልሰን ጁኒየር። ኤድመልሰን በረዥሙ ግሩም ኳስ የማሳመት አግኝቷል። እንዶይ ኳስ አወጣ። ዳንዶይ ኤድመልሰን ጁኒየር ቤልጅየማዊ ነው። ዜግነቱን ቀይሮ ነው ለኳታር የሚጫወተው። የማሰመት ሊሻማ ነው። ኳታር የማሰመት ማዲቦ። በነገራችን ላይ ከ11 ተጫዋቾች መካከል 6ቱ ዜግነት ቀይረው ነው የሚጫወቱት ለኳታር። 6 ተጫዋቾች ዜግነት ቀይረው ነው። ኤድመልሰን ጁኒየር ቤልጅየም፣ አብዱሪሳቅ ሶማሊያ ሞቃዲሾ፣ ኮኪ አልጄሪያ፣ ፔድሮ ሚጉኤል ፖርቹጋል፣ ላዬ ሴኔጋል፣ ማዲቦ ደቡብ ሱዳን ሱዳን ካርቱም ዋናው ሱዳን ዋናው 6ቱ ማለት ነው። 6ቱ ዜግነት ቀይረው ነው ለኳታር የሚጫወቱ 6 ተጫዋቾች ዜግነት ቀይረው ነው። እንደዚህ አይነት ፕሪቪሌጅ እንዴት ተሰጣቸው? ግን ወይ አልተወለዱ ወይ ምን አላሉ። በጣም መቀየር ይችላል እኮ ዜግነት አስቀይረው ማጫወት ይችላል። ግን ምንም አስረናይቆስ አሁን በዛ ላይ
ስዊዘርላንድ ግብ ጠባቂው ይዞታል። እንዶይ ኢምፖሎ አቤት ከመስመር አወጡት። እንደገና ፍሩኤል ወደ ጎል ሞክሮ ነበር። ከፍ አድርጎ አይመታውም እንዴ? ያቀበላቸዋል። አስደናቂ ኳስ አመለጣቸው። አቤሽር ፍሩሌር መጨረሻ ላይ አቤሽር የመታው ኳስ ኢላማውን ቢያገኝም ተከላካይ አውጥቶታል። በኳታር በኩል ቤንች ላይ ያሉት ሁሉ እንኳን አህመድ ፋቲያውን ግብጽ ገና አለ ቤንች ላይ። የብሪያን ኢምፖሎ ብቸኛ ጎል ስዊዘርላንድ 1-0 እንዲመራ አድርጓታል። ኳታር 0 ስዊዘርላንድ 1። ብሬል ኢምፖሎ 17ኛው ደቂቃ በፔናልቲ ባስቆጠረው ጎል ስዊዘርላንድ 1-0 እየመራች ነው። ማኔላ ካንጅን እያየነው እንገኛለን። ማዲቦ ተቀይሮ እየወጣ ነው። ማዲቦ ተቀይሮ እየወጣ ነው። አሳም ማዲቦ ከሱዳን ካርቱም የተገኘ ተጫዋች ነው። ዜግነት ለኳታር ቀይሮ ነው። አሲም ማዲቦ ሙሐመድ ማናይ ተቀይሮ ገብቷል። ሙሐመድ ማናይ ተቀይሮ ገብቷል። ሙሐመድ ማናይ ፋርጋስ ቅያሪ ተደረገበት። አምዱኒ የበርንሌው አጥቂ ዘኪ አምዱኒ ተቀይሮ ገብቷል። ሙሐመድ ማናይ የሱዳን ካርቱም የተወለደው ልጅ ቀይሮ የገባው ደግሞ የተወለደው ቱኒዚያ ነው። ከቱኒዚያ ዜግነት አስቀይሮት ነው። ሙሐመድ ማናይ ኳታሮች ኳታራዊ አለ ግን አለ እና አፊፍ ይታል ሜዳ ውስጥ የሉም እኮ እነሱ ዜግነት ቀያሪዎች በዚህ ግርምሽ ያቸውን ኳሱን ሲጫወቱት እኮ ጥሩ ነገር አላቸው። እውነት ነው። ኳታራውያን አልአሚን ኳታራዊ ነው። አፊፍ ካልወጡት መካከል ማለት ነው። ከተቀየሩት መካከል ደግሞ ጋብር አልኦይ እነዚህ ኳታራውያን ናቸው። እዛው ኳታር ውስጥ የተወለዱ ናቸው። አራት ማለት አሁን ካሉት ግን ሜዳ ውስጥ ካሉት አፊፍና አልአሚን እና አቡናዳ ግብ ጠባቂው 8-3 8-3 ናቸው። 8ቱ ዜግነት የቀየሩ ናቸው። ያውም ተቀይሮ የወጡት ደግሞ ከሞቃዲሾ አብዱሪሳክ ማዲቦ አሁን ከሱዳን ካርቱም ስጨምራቸው ማለት ነው። ፍሮይላ ኳስ ወደ ውጭ ወጥቶበታል። ኳታር ከስዊዘርላንድ 80ኛው ደቂቃ ላይ ደርሰናል። ኳታር 1-0 እየተመራች ትገኛለች። አድማጮቻችን አስደናቂ ስራ ሰርቶ ነበር ኤድመርሰን ጁኒየር ቤልጂየማዊ ቤልጂየም ውስጥ የተወለደው ዜግነቱን ለኳታር የቀየረው ተጫዋች ድንቅ ኳስ ወደ ጎል ሹት አድርጎ ነበር። ፔድሮ ሚጉኤል ፖርቹጋል የተወለደው ዜግነቱን ለኳታር የቀየረው ተከላካይ በመልሶ እይታ እየተመለከተው እንገኛለን። ሎፕቴጌ ስፔናዊ አሰልጣኝ ከሙራት የኪን ማን ነው አሁን ያየ ነው። ብቻውን ነጭ ቲሸርት ለብሰው በመነጽር ላይ ሙራት የኪን የስዊዘርላንድ አሰልጣኝ። ክብራትና ክብራን ጨዋታው እንደቀጠለ ይገኛል። አሁንም ስዊዘርላንድ 1-0 ግን አንድ ጎል አስተማማኝ አይደለም። ሮድሪጌዝ ኳስ ይዟል። ሮድሪጌዝ ለግራኒት ዣካ ሌላ ኳስ ማንዛምቢ ጆን ማንዛምቢ ቆንጆ ሙከራ አስደናቂ ሮኬት የሆነ ኳስ ከርቀት ሹት አድርጎ ነበር። የብራዚል ብሔራዊ ቡድን አሰላለፍ ሆኗል። ግርሜ ማን ገባ? ግብ ጠባቂ አሊሰን ቤከር፣ ተከላካይ ላይ ዶስ ሳንቶስ፣ በግራ በኩል በቀኝ በኩል ኢባኔዝ አለ። ማርኪኒዮስ እና ጋብሪኤል ማጋሌሽ የማል ተከላካዮች ናቸው። በስማም ዲፌንስ ብሩኖ ጊማሬሽ፣ ካስሚሮ እና ሉካስ ፓኬታ አማካይ መስመሩን ይመራሉ። በላው አማካኝ ይገርማል። ብራዚል ራፊኒያ እና ቪኒሲየስ ጁኒየር ግራና ቀኝ፣ አይጎር ቲያጎ የ9 ቁጥር ሚና ተሰጥቶት የማጥቃት እንቅስቃሴ ከባድ ብራዚል ሞሮኮ ይሆናት ዛሬ ከባድ ነው እናያለን። እንግዲህ ጨዋታው በጣም ግን ያበደ ጨዋታ እንደሚሆን ምንም ጥያቄ የለውም። በዚህ ሰዓት ላይ አፌፍ ግራ መስመር ላይ ተሻጋሪ ኳስ በግንባር ወርቆ ኳታር ወሰወሱት። በመጨረሻም አፍቂ ነው ግርሜ አልጄሪያ ዘግንዳል አፊፍ ያዛገረውን ኳስ
መረብ ላይ ወሰወሱት። ወሬ ጎል ሎፕቴኬ ዋጠቱ አንድ ጎል አያስተማምንም ስንል ነበር። ክብራትና ክብራን አድማጮቻችን ከግራ መስመር ላይ የተላከውን ኳስ በአስደናቂ ሁኔታ ኳታሮች መረብ ላይ ወስውሰውታል። ወሬ ጎል ኳታር አደበላለቁት ኳታር። ወሬ ጎሉ ምን አይነት አስደናቂ ኳስ ነው! ምን አይነት አስደናቂ አረዷቸው ባለቀ ሰዓት ቀለዱባቸው። ዋው ግሪጎሪ ኮብል ምንም ማድረግ አልቻለም። ጎሉን በአይኑ ከመሸኘቱ ውጭ ምንም አማራጭ የለውም። ኳስና መረብን መረብ ላይ አገናኝቶታል። ሁኪ ተከላካዩ ከአልጄሪያ ዜግነቱን ለኳታር የቀየረው ሁኪ ኳስና መረብን አገናኝቷል። የቡድኑ አምበል ነው፣ የኳታር አምበል ነው። በዓለም ሁኪ የ35 ዓመቱ ዲፌንደር ያቻነቱን ጎል ለኳታር አስቆጥሯል። ቡም 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 ጎል! ኳታር ይገርማል። ኳታር ስዊዘርላንዶች ሙሉ በሙሉ ተጭነው የቆዩት ጨዋታ ያኪን ደነገጡ። እዚህ ቡድን ላይ 3 ነጥብ ካልወሰድክ ከዚህ ምድብ ስለማለፍ እርግጠኛ አትሆንም። ምክንያቱም ካናዳና ቦስኒያ ነው ከፊት ያሉት። ከካታር ጠንከር ያሉ ቡድኖች ናቸው። አስደንጋጭ ነው ለስዊዘርላንድ። በጣም ደግሞ ተደጋግመን ስናወራ ነበር። ግርምሽ ታስታውሳለህ? በዓለም ሁኪ 95ኛው ደቂቃ ያቻነቱን ጎል ግብ ካላስገባ ከባድ ነው። እያልን ነበር። አንድ ጎል አያስተማምንም እያልን ነበር። ኳሱን ፖሰስ ማድረግ ምንም ነው። ዳኒስ ዘካሪያ ቀይ መስመር ላይ ስዊዘርላንድ ጆን ማንዛምቢ አስነክቷል። የማሰምት የመጨረሻው ደቂቃ አስደናቂ ሆኗል። አልቋል ሰዓቱ። የመጨረሻው ድል ለጎሉ ሴሌብሬት የተጨመረ ሰዓት ነው እንጂ 6 ደቂቃው ሞልተዋል። ማሰምት ማሻገር አይጠቅማቸው። ማሰምት ተሻማ አውጡት ኳታሮች። እንደገና ሌላ ኳስ ተሻጋሪ ኳስ ወደ ጎል አቡናዳ ሌላ ኳስ ናደው አቡናዳ ድንግብ ጠባቂ ነው ያላቸው። በጣም ድንግብ ጠባቂ አቡናዳ አወጣው ሎፕቴኬ። የኳታር ደጋፊዎች አሁን ባንዲራቸውን እያውለበለቡ ይገኛሉ። ኳታር 95ኛው ደቂቃ ላይ በዓለም ሁኪ አማካኝነት በግንባር ጎል አስቆጥሯል። አፊፍ ነው አሲስት ያደረገው። እያየ ነው ወፈረ እንጂ እያየ ነው ኩስስ ብሎ የነበረው አይቷል። ባንዴ እንዴት ውሃ ሲጠጡ አይናቸውን እንዴት እንዳደረጉ አይታል። ባንዴ ዋው! እናንተ እጃቸው የገባ አለቀ ጨዋታው። ጨፈረ። ኳታሮች ተሸነፉ በሚባልበት ሰዓት ላይ በመጨረሻ ደቂቃ በዓለም ሁኪ ከአልጄሪያ ዜግነት ያስቀየሩት ለኳታር ያቻነቱን ጎል በግንባሩ ወስውዞታል። ኤምቦሎ 17ኛው ደቂቃ ለስዊዘርላንድ በፔናልቲ ጎል አስቆጥሮ 1-0 እየመሩ ነበር። 6 ደቂቃ ጨምሮ 95ኛው ደቂቃ አቡናዳ ጨፈረ። ይገባዋል። ጀግና ነው አቡናዳ ጀግና ነው አቡናዳ። 1-1 አለቀ ጨዋታው። ነጥብ ተጋርተው ወጡ የሎፕቴኬ ቡድን።